ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ቅዳሜ ነሐሴ 2 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የቢዝነስ ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የፌዴራል ታክስ ይግባኝ ኮሚሽን የመደበኛ ችሎት አገልግሎቱን ማቋረጡን አስታወቀ። ነገር ግን ታክስን በተመለከቱ ውሳኔዎች ላይ የሚቀርቡ አቤቱታዎችን የሚመረምረው ተቋሙ በእገዳው ወቅትም ቢሆን አዳዲስ የይግባኝ አቤቱታዎችን መቀበሉን ይቀጥላል ተብሏል። ሙሉ መረጃውን በዝርዝር እናጋራችኋለን። የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ መንጃ ፈቃድ ማገድ እንዲቆም ተወሰነ። በውሳኔውም የደንብ መተላለፉ የገንዘብ ቅጣቶቹ እንደተጠበቁ ሆነው ዝርዝር ያፈጻጸም መመሪያው ጸድቆ እስኪላክ ድረስ የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ ለጊዜው በነጥብና በቆይታ ከዚህ በፊት የተጎዱም ሆነ በቀጣይ የሚታገድ የአሽከርካሪ ብቃት ማረጋገጫ ወይንም መንጃ ፈቃድ ማገድ መቆሙ ተነግሯል። በዝርዝር የምትሰሙት መረጃችን ነው። የኢትዮጵያ ኤሌክትሪክ አገልግሎት በተጠናቀቀው በጀት ዓመት ከ664 ሺህ በላይ አዳዲስ ደንበኞችን የኤሌክትሪክ ኃይል ተጠቃሚ በማድረግ ኢትዮጵያን በአፍሪካ አንደኛ ደረጃ በዓለም አቀፍ ደረጃ ደግሞ ሶስተኛ ደረጃ ላይ እንድትቀመጥ አደረገ። በሌላ በኩል አገልግሎቱ በ2018 በጀት ዓመት 118.91 ቢሊዮን ብር ገቢ በመሰብሰብ የዓመቱን እቅድ ማስበለጡን አስታውቋል። በዝርዝር ይዘነዋል። የ100 ሺህ ብር ቅጣትና የንግድ ፍቃድ ስረዛ የሚያስከትለው አዲሱ የደህንነት ደንብ ሊተገበር መሆኑን ኮሚሽኑ አስታወቀ። በአዲስ አበባ ከተማ ከጊዜ ወደ ጊዜ እየጨመረ የመጣውን የህንፃዎች ከፍታ፣ የኢንዱስትሪዎች መስፋፋትና የህዝብ ቁጥር እድገትን ተከትሎ ሊከሰቱ የሚችሉ የሰው ሰራሽና የተፈጥሮ አደጋዎችን አስቀድሞ ለመከላከል እንዲሁም የህይወትና ንብረት ደህንነትን ለማረጋገጥ የወጡት የአደጋ ስጋት ደህንነት ደንቦች ወደ ሙሉ ትግበራ ሊገቡ መሆኑ ተገልጿል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች የቢዝነስ መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ መንጃ ፈቃድ ማገድ እንዲቆም ተወሰነ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የደንብ ተላላፊዎችን የአሽከርካሪ ብቃት ማረጋገጫ ፈቃድ መቀበልም ሆነ ሰሌዳ መፍታት ሳያስፈልግ የዲጂታል የትራፊክ ቁጥጥርና ቅጣት ማስፈጸሚያ ሲስተም ስርዓት በመዘርጋት የመንገድ ትራንስፖርት ትራፊክን ለመቆጣጠር የወጣውን የሚኒስትሮች ምክር ቤት ደንብ ቁጥር 557/2016 የቅጣት አወሳሰንን እየተገበረ መሆኑን አስታውቋል። በመሆኑም ከደንቡ ተግባር ጋር በተያያዘ በተደጋጋሚ በደንብ መተላለፍ የነጥብ ጣሪያ ደርሰው የአሽከርካሪ ብቃት ማረጋገጫቸው ታግዶ የታድሶ ስልጠና እንዲወሰድና ነጥባቸው ሳይሞላም አስቀድሞ ስልጠና ወስደው ነጥብ የሚቀነስላቸው ደንብ ተላላፊዎች በደንቡ አንቀጽ 96 ንዑስ አንቀጽ 1 እና 2 ላይ በሁለቱም የእውቅና ክህሎት ስልጠና ወስደው የወሰዱበትን ማረጋገጫ ሲያቀርቡ እግዱ እንደሚነሳ ይደነግጋል።
ይሁን እንጂ ከአፈጻጸም አንጻር ይኸው ሀገራዊ ደንብ በሌሎችም ክልሎች ተግባራዊ ባለመደረጉና በአዲስ አበባ ከተማ በሚያሽከረክሩ ደንብ ተላላፊዎች ላይ ብቻ መተግበሩ በደንብ ተላላፊዎች ዘንድ የፍትሐዊነት ጥያቄ ሲያስነሳ ቆይቷል። ባለስልጣን መስሪያ ቤቱም ይህንኑ የፍትሐዊነት ጥያቄ ለመንገድ ደህንነት ፈቃድ አገልግሎት ባሳወቀው መሰረትና ተቋሙም ችግሩን በመረዳት ሐምሌ 23 ቀን 2018 ዓ.ም በደንብ ቁጥር 1904/15 በተጻፈ ደብዳቤ ምላሽ ሰጥቷል። በምላሹም ከደንብ ትግበራ ጋር በተያያዘ ተደጋጋሚ ደንብ ተላላፊዎች አሽከርካሪ ብቃት ማረጋገጫ ፈቃዳቸው ታግዶ የታድሶ ስልጠና የሚያገኙበትን ሂደት የተሳካ ለማድረግ መመሪያ ሲያዘጋጅ መቆየቱን አመላክቷል። በዚህም ደግሞ የደንብ መተላለፉ የገንዘብ ቅጣቶቹ እንደተጠበቁ ሆነው ዝርዝር ያፈጻጸም መመሪያው ጸድቆ እስኪላክ ድረስ ግን የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ ለጊዜው በነጥብና በቆይታ ወይንም ደግሞ ሳይከፈል 6 ወር የቆየ ከዚህ በፊት የታገዱትም ሆነ በቀጣይ የሚታገድ የአሽከርካሪ ብቃት ማረጋገጫ መቆሙን አስታውቋል። የፌዴራል ታክስ ይግባኝ ኮሚሽን የመደበኛ ችሎት አገልግሎቱን ለጊዜው ማቋረጡን አስታወቀ። የፌዴራል ታክስ ይግባኝ ኮሚሽን ከነሐሴ 4 ቀን 2018 ዓ.ም እስከ መስከረም 24 ቀን 2019 ዓ.ም ድረስ መደበኛ የችሎት ውሎቹን እንደሚያቋርጥ አስታውቋል። ይህ በእንዲህ እንዳለ ግን ለታክስ ከፋዮችና ለሌሎች ባለጉዳዮች የሚሰጣቸውን የጽህፈት ቤትና የይግባኝ አገልግሎቶች አያቋርጥም ተብሏል። የኮሚሽኑ ፕሬዝዳንት አቶ ሙልጌታ አያሌው እንደገለጹት ከሆነ ደግሞ ታክስን በተመለከቱ ውሳኔዎች ላይ የሚቀርቡ አቤቱታዎችን የሚመረምረው ተቋሙ በእገዳው ወቅትም ቢሆን አዳዲስ የይግባኝ አቤቱታዎችን መቀበሉን ይቀጥላል ሲሉ ተናግረዋል። በተጨማሪም በዚህ ጊዜ ውስጥ ባለጉዳዮች የውሳኔ ግልባጭ ማግኘት፣ መልሶችንና የፍርድ ቤት ትዕዛዞችን ማቅረብ እንዲሁም ሌሎች አቤቱታዎችን፣ አስተያየቶችንና ቅሬታዎችን ማስገባት እንደሚችሉ ተገልጿል። በሌላ በኩል ጊዜያዊ እገዳው የመደበኛ ችሎት ስብሰባዎችን ብቻ የሚመለከት ሲሆን ቀደም ብለው ለነሐሴ 5 እና ለነሐሴ 12 ቀን የተቀጠሩ የማስፈጸሚያ ችሎት መዛግብት በተያዘላቸው ቀነቀጠሮ መሰረት የሚታዩ ይሆናልም ነው የተባለው። የፌዴራል ታክስ ይግባኝ ኮሚሽኑ ከታክስ ውሳኔዎች ጋር ተያይዞ የሚነሱ አለመግባባቶችን በመመርመር ፍትሐዊ ውሳኔ መስጠት ኃላፊነት የተጣለበት ይግባኝ ሰሚ አካል ሲሆንም መደበኛው የችሎት አገልግሎቱም መስከረም 25 ቀን 2019 ዓ.ም ሙሉ በሙሉ ወደ መደበኛ እንቅስቃሴው ይመለሳል ተብሏል። 100 ሺህ ብር ቅጣትና የንግድ ፍቃድ ስረዛ የሚያስከትለው አዲሱ የደህንነት ደንብ ሊተገበር መሆኑ ተሰማ። በአዲስ አበባ ከተማ ከጊዜ ወደ ጊዜ እየጨመረ የመጣውን የህንፃዎች ከፍታ፣ የኢንዱስትሪዎች መስፋፋትና የህዝብ ቁጥር እድገትን ተከትሎ ሊከሰቱ የሚችሉ የሰው ሰራሽና የተፈጥሮ አደጋዎችን አስቀድሞ ለመከላከል እንዲሁም የህይወትና ንብረት ደህንነትን ለማረጋገጥ የወጡት የአደጋ ስጋት ደህንነት ደንብ ቁጥር 132/2014 እና መመሪያ ቁጥር 163/2017 ወደ ሙሉ ትግበራ ሊገቡ መሆኑን የአዲስ አበባ ከተማ አስተዳደር የእሳትና ድንገተኛ አደጋ ስራ አመራር ኮሚሽን አስታውቋል። በዚህም ደግሞ ተቋማትና የህንፃ ባለቤቶች አስፈላጊዎቹን የደህንነት መስፈርቶች ሳያሟሉ ቢገኙም ከ10 ሺህ እስከ 100 ሺህ ብር የሚደርስ የገንዘብ ቅጣት እንደሚጣልባቸው ተነግሯል። በተጨማሪም የጽሑፍ ማስጠንቀቂያ በመጻፍ በተሰጠው የጊዜ ገደብ ውስጥ ያላስተካከሉ ተቋማት የንግድና ስራ ፈቃዳቸው እንዲታገድ ወይንም እንዲሰረዝ የሚያደርገው ይህ ጥብቅ መመሪያ ሙሉ በሙሉ ተግባራዊ ይደረጋል ተብሏል። የአዲስ አበባ ከተማ አስተዳደር የእሳትና ድንገተኛ አደጋ ስራ አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ በመግለጫቸው እንዳስገነዘቡት ከሆነ ደግሞ የዚህ ደንብና መመሪያ ዋና ዓላማ በከተማ ውስጥ አደጋ እንዳይደርስ አስቀድሞ መከላከል ነው ብለዋል። ከዚህ ቀደም አደጋ ከደረሰ በኋላ ይደረግ የነበረውን የኋላ ቀር ምላሽ ሰጪ መከላከል ተግባር ሙሉ በሙሉ ቀይሮ አስቀድሞ
ዝግጅትና በቅኝት አደጋዎችን ለመቀነስ የሚያስችል ዘመናዊ አሰራር መሆኑንም አብራርተዋል። ኮማንደር አህመድ አያይዘውም ይህ መመሪያ ተፈጻሚ የሚሆነው በአዲስ አበባ ከተማ አስተዳደር ወሰን ውስጥ ብቻ መሆኑን ጠቁመው ተቋሙ በከተማዋ የሚገኙ ተቋማትን የሙያና የቴክኒክ ድጋፍ ከመስጠት ባለፈም የፍተሻና የቁጥጥር ስራ በማካሄድ የብቃት ማረጋገጫ የሚሰጥ መሆኑንም በዝርዝር አስረድተዋል። በተጨማሪም በወጣው አዲስ ደንብና መመሪያ መሰረት ማንኛውም የህዝብ መገልገያ ህንፃ፣ የንግድ ተቋም ወይንም አደገኛ ንጥረ ነገሮችን የሚያከማች ድርጅት በየዓመቱ ከአደጋ ስራ አመራር ኮሚሽን የአደጋ ደህንነት ብቃት ማረጋገጫ የምስክር ወረቀት የመያዝና የማደስ ህጋዊ ግዴታም ተጥሎበታል። የቦይንግ ኩባንያ የላንዲንግ ጊር ወይንም የማረፊያ እግር ድጋፍ ፕሮግራሙን ወደ የኢትዮጵያ አየር መንገድ ቦይንግ 787-9 አውሮፕላኖች አሰፋም። የአሜሪካው የአውሮፕላን አምራች ኩባንያ ቦይንግ ለኢትዮጵያ አየር መንገድ ቦይንግ 787-9 ድሪም ላይነር አውሮፕላኖች የሚሆን የላንዲንግ ጊር ወይንም የማረፊያ እግር ልውውጥና የጥገና ድጋፍ ፕሮግራሙን ማስፋፋቱን አስታውቋል። በዩናይትድ ኪንግደም በተካሄደ የፋርንቦሮ ዓለም አቀፍ የአቪዬሽን ኤግዚቢሽን ላይ ይፋ በተደረገው በዚህ ስምምነት መሰረት አዲሱ አሰራር ተጨማሪ 10 የሚሆኑ የቦይንግ 787-9 አውሮፕላኖችን የሚያካትት ሲሆን ከዚህ ቀደም በዚሁ ፕሮግራም ውስጥ ተካተው የነበሩትን 19 የቦይንግ 787-8 አውሮፕላኖች ተጨማሪ የሚያደርግ ነውም ተብሏል። ይህ የድጋፍ ፕሮግራም አየር መንገዱ ጥገና ለሚያስፈልጋቸው የማረፊያ እግሮች ከቦይንግ ዓለም አቀፍ የመለዋወጫ ክምችት ዝግጁና የተረጋገጡ ክፍሎችን በፍጥነት እንደሚተካም ተነግሯል። ይህም ደግሞ አውሮፕላኖች በጥገና ምክንያት መሬት ላይ የሚቆሙበት ጊዜ የአቅርቦት ሰንሰለት ስጋቶችንና የሚወጣውን ወጪም በከፍተኛ ሁኔታ የሚቀንስ ነው ተብሏል። በዚህም የኢትዮጵያ አየር መንገድ ግሩፕ ዋና ኦፕሬቲንግ ኦፊሰር አቶ ረታ መላኩ እንደገለጹት አየር መንገዱ በ787-8 አውሮፕላኖቹ ላይ ካገኘው በጎ ተሞክሮ በመነሳት አገልግሎቱን ወደ ቦይንግ 787-9 አውሮፕላኖቹ ማሳደጉ የጥገና ድጋፉን የበለጠ እንደሚያጎለብተው ተናግረዋል። ከዚህ በተጨማሪም ሁለቱ ኩባንያዎች አየር መንገዱን የመለዋወጫ ፍላጎቶች የሚያሟላውን ታይሎርድ ፓርትስ ፓኬጅ የተሰኘውን የመለዋወጫ አቅርቦት ስምምነት አድሰዋል። የኢትዮጵያ ኤሌክትሪክ አገልግሎት በበጀት ዓመቱ ከ664 ሺህ በላይ አዳዲስ ደንበኞችን የኤሌክትሪክ ኃይል ተጠቃሚ በማድረግ ኢትዮጵያን በአፍሪካ ደረጃ ቀዳሚ ማድረጉ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በተጠናቀቀው የበጀት ዓመት 664505 አዳዲስ ደንበኞችን የኤሌክትሪክ ኃይል ተጠቃሚ ማድረግ የቻለ ሲሆን ይህም ስኬት ደግሞ ኢትዮጵያን በአፍሪካ አንደኛ ደረጃ እንዲሁም በዓለም አቀፍ ደረጃ ደግሞ ከቻይናና ህንድ ቀጥሎ በሶስተኛ ደረጃ ላይ እንድትቀመጥ አድርጓታል። በሌላ በኩል አገልግሎቱ በ2018 በጀት ዓመት 118.91 ቢሊዮን ብር ገቢ በመሰብሰብ የዓመቱን እቅድ ማስበለጡን አስታውቋል። የተሰበሰበው ገቢም ደግሞ ከኃይል ሽያጭ፣ ከአዳዲስ ደንበኞች ትስስርና ከሌሎች የሥራ እንቅስቃሴዎች የተገኘ ሲሆን የብሔራዊ የመሠረተ ልማት ዝርጋታዎችን ለመደገፍ የአገልግሎት አሰጣጥን ለማሻሻልና የኤሌክትሪክ ተደራሽነትን ለማስፋፋት ውሏልም ተብሏል። የተቋሙ ዋና ሥራ አስፈጻሚ አቶ ጌቱ ገረመው በሰጡት መግለጫ ለበጀት ዓመቱ የተያዘው የገቢ ዕቅድ 115.86 ቢሊዮን ብር የነበረ ቢሆንም አፈጻጸሙ ግን 118.91 ቢሊዮን ደርሷል ብለዋል። በተጨማሪም ተቋሙ 12.39 ቢሊዮን ብር ታክስና ለመንግስት ገቢ ያደረገ ሲሆን ይህም ከባለፈው በጀት ዓመት ጋር ሲነጻጸር የ56 በመቶ እድገት በማሳየት በበጀት ዓመቱ የተደረገው ጠቅላላ ወጪ 133.6 ቢሊዮን ብር መድረሱም ተነግሯል። እንዲሁም በተጠናቀቀው የበጀት ዓመት ተቋሙ 664505 አዳዲስ ደንበኞችን በማግኘትም ጠቅላላ የደንበኞቹን ቁጥር 5.88 ሚሊዮን ማድረስ የቻለ ሲሆን በግሪድና ከግሪድ ውጪ ባሉ አማራጮች
ዳሽም ኤሌክትሪክ ለ205 ገጠር ከተሞችና መንደሮች ተደራሽ ማድረጉን አስታውቋል። በተጨማሪም ተቋሙ በ70 ዓመታት ታሪኩ ማድረስ የቻለው 5.8 ሚሊዮን ደንበኞችን ብቻ ቢሆንም አሁን ላይ ግን በዓመቱ 1 ሚሊዮን ደንበኞችን የማግኘት አቅም ላይ መድረሱን ዋና ስራ አስፈጻሚው አብራርተዋል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግዙፍ ግድቦችን እንድትገነባ ጥሪ ቀረበ። የሃይድሮ ኤሌክትሪክ ባለሙያዎችና የፖሊሲ ተንታኞች ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ያገኘችውን ታሪካዊ ስኬትና ልምድ በመጠቀም በአባይ ወንዝ ላይ ተጨማሪ ግዙፍ ግድቦችን እንድትገነባ ጥሪ እያቀረቡ ይገኛሉ። የፖሊሲ ኢኖቬሽን ምርምር ማዕከል ስራ አስፈጻሚ አቶ ሰለሞን ዜና በበኩላቸው የታላቁ ህዳሴ ግድብ ስኬት ኢትዮጵያውያን በአንድነትና በቁርጠኝነት ምን መስራት እንደሚችሉ በተግባር ያሳየ ነው ብለው ሀገሪቱም በግድቡ ግንባታ ሂደት ያገኘችውን ተቋማዊ ቴክኒካዊና የፋይናንስ ልምድ መሰረት በማድረግ የተጀመረውን የልምድ እንቅስቃሴ ማስቀጠል እንደሚገባ አሳስበዋል። በዚህም በአባይ ወንዝ ላይ ተጨማሪ የሃይድሮ ኤሌክትሪክ እና የመስኖ ግድቦችን መገንባቱ የሀገሪቱን የኢኮኖሚ እድገት ለማፋጠን፣ የምግብ ዋስትናን ለማረጋገጥ፣ የኤሌክትሪክ ኃይል አቅርቦትን ለማስፋፋትና በምስራቅ አፍሪካ ያለውን የቀጠናዊ የኃይል ትስስር ለማጠናከር ከፍተኛ አስተዋጽኦ ይኖረዋል ሲሉም ተናግረዋል። በተጨማሪም የታላቁ ህዳሴ ግድብ መጠናቀቅ በአባይ ወንዝ አጠቃቀም ላይ ለዘመናት የነበረውን የተሳሳተ ትረካ በመቀየር በፍትሃዊ የውሃ አጠቃቀም ላይ የተመሰረተ አቋምን ማጠናከሩ ተመላክቷል። እንዲሁም የውጭ ጫናዎችና ተቃውሞዎች ቢኖሩም ኢትዮጵያ ሌሎችን ሳትጎዳ ልማቷን የማስቀጠል መብቷን በመጠቀም ተጨማሪ ግድቦችን መገንባቷን መቀጠል እንዳለባትም ባለሙያው አሳስበዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 178 ብር ከ11 ሳንቲም እየተገዛ 181 ብር ከ67 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ4 ሳንቲም መግዣው ሲሆን መሸጫው ደግሞ 234 ብር ከ64 ሳንቲም ሆኗል። ዩሮ 199 ብር ከ65 ሳንቲም እየተገዛ 203 ብር ከ64 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 215 ብር ከ70 ሳንቲም እየተገዛ 220 ብር ከ1 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ81 ሳንቲም እየተገዛ 48 ብር ከ76 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 46 ብር ከ40 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ32 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ77 ሳንቲም እየተገዛ 25 ብር ከ26 ሳንቲም እየተሸጠ ይገኛል። እንዲሁም የካናዳ ዶላር 121 ብር ከ25 ሳንቲም እየተገዛ 123 ብር ከ67 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው የቢዝነስ ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ተጨማሪና አዳዲስ የቢዝነስ ዜናዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ